ባቢሎን በእስልምና የውሸት ፋብሪካ የሆነውን ኡስታዝ አንድ ያዳምጡት እና ከራሱ ኡስታዞች ጋር እንዴት እንደሚላተም ላሳያችሁ። ማንም ሰው እዚህ ጋር መጥቶ ግንኙነት አድርገዋል ያለ ሰው ሙስሊምም ሆነ ክርስቲያን ስህተት ነው። እያሳየውን ሐዲሱን በተደጋጋሚ እያሳያቸው ነው። የለም እኛ ሐዲሳችንን ይሄን አረበኛውን እያሳየናቸው ነው። ታች አለ። መልካም። ይህ ኡስታዝ እንግዲህ በቀን 2-3 ሚስቱን በተለያየ ፕሮፋይል ክርስቲያን እያደረገ የሚያሰልም ነው። ከዛ በተረፈ ግን ያለው ሁሌም መዋሸት ነው ስራው። አሁንም እንደሰማችሁት አይሻን ሙሐመድ በ9 ዓመቷ አልተገናኛትም እያለን ነው። የራሱ ኡስታዝ ምን ይለዋል? ይመልስልን። ረሱል ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ ነው ያገቧት፣ ግን ለመድረስ የደረሱባት በ9 ዓመቷ ነው። 3 ዓመት የቆዩበት ምክንያት እንደተባለው ለአቅመ ሐዋ ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል። ያ ደግሞ የማመንጨቷ ምልክቱ ዋው። ይሄኛው ኡስታዝ ደግሞ ሙሐመድ አይሻን በ6 ዓመት አግብቷት ስትደርስ በ9 ዓመቷ ደረሱባት ይለናል። ደረሱባት፣ ተገናኟት ይለናል። ማንኛው ነው ትክክል? እስልምና ለውሸት አይቆምማ። የመጀመሪያው ኡስታዝ እንዳያችሁት እስልምናን በውሸት ሊያቆመው። አንድ ኡስታዝ እንድገም። ሳዳት ከማልም ታውቁታላችሁ። ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀ። ሳዳት ከማልም እንደሰማችሁት በ6 ዓመት አግብቷት ነቢዩ አይሻን በ9 ዓመት ግንኙነት ፈጸሙባት ይላል። ምናልባት ሳዳት ከማልም አረብኛ የማይችል ማሀይም ወይንም ደግሞ እስልምናን የማያውቅ እሱ እንደሚለው የመጀመሪያው ኡስታዝ እንደሚለው ቀጣፊ ሆኖ ይሆን? ቀጣፊ ከሆነ በነቢዩ ላይ የሚቀጥፍ ደግሞ ነቢዩ እንደተናገረው በእኔ ላይ የሚዋሽ ገሃነም ይገባል ብሏል። ይኸው እና ሁለቱ ኡስታዞች ገሃነም ከሚገቡት ናቸው ማለት ነው ወይንስ በውሸት እስልምናን ለመጠገን እየሞከረ ነው የመጀመሪያው ኡስታዝ? ሶስተኛ እንድገምላችሁ። እሱ ጋር ቁጭ ብሎ የነበረው ምን ብሎ እንደነበረ እናስታውሰው። አንድ ሴት ነች የጠየቀችው፣ እሱንም እነኛ ነው። አድምጡት። ነገሩ ከአይሻ ጋር ከሆነ የሚሄደው ስለዚህ ስለ ጂማ ከሆነ ጂማ እሷ ኢንዲዩር ማድረግ ትችላለች የሚል ቴክስት አንድ አይደለም፣ በጣም 10 ቴክስቶች አሉ። ባይዘይ ኢቨን ኢስላም ዌብ ላይ ራሱ በግልጽ ተቀምጠዋል። ምድሮ የሚለው እስላም ዌብ ላይ ወማዕሉሙን አነ ነቢይ ሰለላሁ ዐለይሂ ወሰለም ለም የድኹል አይሻ ረዲየላሁ ዐንሃ ኢላ ባዕደ አን በለገት ይላል። ወማዕሉሙን የታወቀ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ለም የድኹል ቢአኢሸቲ ረዲየላሁ ዐንሃ ኢላ ባዕደ አን በለገት፣ ወደ እርሷ አልገቡም ከደረሰች በኋላ ቢሆን እንጂ ይላል። ከደረሰች በኋላ ቢሆን እንጂ ወደ እርሷ አልገቡም ይላል። ወደ እርሷ አልገቡም ሲባል ከምን አንጻር ነው መሰለሽ? ከትዳር አንጻር አይደለም። ወደ እርሷ መግባት ታውቂያለሽ ብዬ አስባለሁ። ከኢንተርኮርስ አንጻር ነው። እዛ እንግሊሹ ምንድን ነው የሚለው መሰለሽ? ኢትስ ናውን ዛት ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ሜይ ጋድ ብለስ ሂም ኤንድ ግራንት ሂም ፒስ ዲድ ኖት ኮንሱሜት ዘ ማሬጅ ዊዝ አይሻ። ኮንሱሜት ብሎ የሚያስቀምጠው እንግሊሹ ላይ አክቹዋሊ ብሉጉን ነው እንትኑ ነው ዱኹሉን ነው መግባት ግንኙነት ማድረጉ ነው። አንትል ሺ ሪችድ ፒውበርቲ ኤንድ ዋዝ ሬዲ ፎር ሴክሹዋል ኢንተርኮርስ ሊልጂማ ይላል አረብኛው ላይ ራሱ ባይዘይ ኦኬ ለጂማ ብሎ ሊትራሊ ቃሉ አለና አንትል ሺ ሪችድ ፒውበርቲ ኤንድ ዋዝ ሬዲ ፎር ሴክሹዋል ኢንተርኮርስ ይላል። ማለትም ለሴክሹዋል ኢንተርኮርስ። መልካም። ይህንኛውም ኡስታዝ እንደሰማችሁት አስቀድሞ የተናገረውን ረስቶት ነው መሰለኝ ገስት ላይ እሱ ጋር ያኛው ሲቀጥፍ ላለመቃወም ዝም ብሏል። ዝም ሜሬጅ ኮንሱሜሽን የተካሄደው አይሻ ስትደርስ ነው ብሏል። ይሄ ደግሞ በብዙ ሐዲሳት እንደተገለጠ ተናግሯል። ስለዚህ እኔ አንደኛውን ሐዲስ ላንብብ እሱ ካላቸው ውስጥ ማለት ነው። ሳሂህ ቡኻሪ 5134 ላይ ናሬትድ አይሻ እንደተረከችው that the prophet married her when she was 6 years old
and he consummated his marriage when she was 9 years old. በ6 ዓመት አገባት። ከዛም በ9 ዓመቷ ላይ ደግሞ ሜሬጅ ኮንሱሜሽን ሆነ። ገቡባት ማለት ታውቂዋለሽ፣ ወደ ቤት ማስገባት አይደለም። ገቡባት ማለት ግንኙነት አደረጓት ማለት ነው ብሎናል ኡስታዙ። ስለዚህ ግንኙነት ያደረጓት በስንት ነው? በ9 ዓመቷ ነው። እና ያኛው ኡስታዝ ሲዋሽ ገስት ላይ ትንፍሽ ያላለው ይሄንኛውስ ለምን አፍሮት ሼምዞት ወይንስ እስልምናን በውሸት ይታደግልም ብሎ ነው? በዚህ መሰረት እነኚህ ኡስታዞች ሶስቱ ትክክል ከሆኑ የመጀመሪያው ኡስታዝ ሐሰተኛ ይሆናል። የመጀመሪያው ኡስታዝ ደግሞ ትክክል ከሆነ እነኚህ ሶስቱ ሐሰተኛ በነብዩ ላይ የቀጠፉ ገሃነም ከሚገቡት ይሆናሉ ማለት ነው በራሳቸው በዚህ ሐዲስ መሰረት። እስልምና ያለ ውሸት አይቆምም ማለት ነው። ይህ ቪዲዮ ሼር እያደረጋችሁ አሳዩ። እስልምና በውሸት ላይ የተመሰረተ እንደዚህ በውሸት ሊጠግኑት የሚሞክሩ እንደሆኑ በተለይም ይሄንኛው ኡስታዝ በተለይም በቀን 3 የገዛ ሚስቱን ፕሮፋይል እያስቀየረ ክርስቲያን ነኝ እያስባለ ሻዳ ሚያስይዛት እስልምናን በሐሰት ሊታደገው እየሞከረ ነው። ይሄ ብቻ አይደለም፣ ግጭቶቹ እዚህ ንጽጽር ከሚሰሩ ጋር በመዓት ነገር ተጋጭቷል። ቪዲዮ እናንተም ላኩልኝ፣ እሱን ቀጣይ እያሳየን ለራሳቸው ማስተማሪያ እስልምናን ማውጫ እንጠቀምበታለን። ከጽሁፉ ይልቅ እነዚህ እንደሚዋሹ በደንብ በማሳየት እንጠቀምበታለን። ለምሳሌ እኛው የቅድሞ ኡስታዝ እስላማዊ ብን ተጠቅሞታል። እዛ ላይ በ9 ዓመቷ ግንኙነት እንዳደረጓት ይናገራል። ኢብን ሳድን ጠቅሷል። ኢብን ሳድን ከጠቀስክ ቴንኪው፣ እሱንም እንጠቀመዋለን መጽሐፉ ማለት ነው ካሁን በኋላ